ልክ ግርግዳውን አልጸዳም ነ አንቺ ብሎ ግንባሬን ይዞ በፀጉሬ ግርግዳ ይፈገፍጋል። ከዛ እንደዚህ ስንታገል ልብሴ ተቀደደ። ከዛ በቦክስ ጡቴ መታኝ ብላ አልቅሳ ለአባትዮ ደወለች። ከዛ አባትዮ ደግሞ ውጭ ጉዳይ ሚኒስቴር ሄዱና ቢሮውን ከሰሱት። ከዛ ቢሮ ፈልገው አጡና ከዛ አገኙት። ቢሮ መጥቶ ምን ይላል? ለውጭ ጉዳይ ሚኒስቴር ለሰራተኛ ማህበራዊ ማለት ነው። እኔ ቢሮዬ ዘግቻለሁ። ኢትዮጵያ ውስጥ ያለው ነው የምልሽ፣ ኢትዮጵያ ውስጥ ያለው እሱም አረብ ነው። ኢትዮጵያ ውስጥ ያለውም አረብ ነው ቢሮ ማለት ነው። እሱ ደግሞ ምን ይለዋል? እኔ ቢሮ ዘግቼ ሌላ ድርጅት ከፍቻለሁ፣ ግን እተባበርሃለሁ ብሎ ማህበራዊ ጉዳይ ወስዶ ለማህበራዊ ጉዳይ እኔ አሁን ስራ አቁሜዋለሁ፣ ይሄ ሰው እርዱ ትላቸዋል። ከዛ ማህበራዊ ጉዳይ ወደ ውጭ ጉዳይ ሚኒስቴር ደግሞ ጆርዳን ቆንሶላም ኤምባሲም የለንም ለአቡዳቢ አለ፣ ግን ተዘግቷል። ምዝማን ነው የተዘጋው። ኤምባሲ ሲጀምርም የለም። ቆንሶላ ነበረች፣ እሷ ተዘጋች። እኔ 5 ዓመቴ ነው ጆርዳን የለም ተዘግቷል። ግን ይኸውልሽ እኔ ከአንድም 2 ልጆች ከተዘጋ በኋላ ረድቻለሁ። ቆንጽላ ይሰሩ የነበሩ ልጆች እዛው ያሉ ጀስት ትብብር የሚተባበሩ ሰዎች አሉ። ግን ይሄ ጉዳይ አይደለም፣ ይሄ ቀላል አይደለም። ለምን ይሄ ቀላል ነገር አይደለም። አዎ ከዛ በኋላ ውጭ ጉዳይ ሚኒስቴሩ ደግሞ እሺ በቃ ትገባለች፣ ለአቡዳቢ ኤምባሲ ደውለናል እና ጆርዳን እንዲደውሉና ቢሮ እንዲያወሩ ምናምን ብሎ በቃ ያመላልሳሉ። እሺ ብሎ እሱ ወደ ቤት ሄደ። ከዛ በኋላ ሲመላለስ በቃ ቆይ ይሉታል። በዚህ መካከል ልጅቷ ከባድ ችግር ውስጥ ነው ያለች። ከዛ አባቴ በከባድ ችግር ውስጥ ነው ያለው፣ እባክን እስቲ ከጆርዳን የሚረዳ ልጆች ካሉ ፈልግልኝ። ከዛ እኔ ቲክታክ ላይ ለልጆች ድምፅ ስለሚሆን እኔ ስልክ ፈላልጎ ይደውሉልኛል። ልጄ እንደዚህ ችግር ላይ ናት። እሺ እስቲ የቢሮውን ስልክ ስጡኝ፣ ወይኔ የማደሟ ስልክ የለንም፣ ኮንትራት አይደለችም፣ እንደዚህ ለጊዜ ነው። ሁሉንም አሁን የነገርኩሽን ነገሩኝ። ከዛ በኋላ በዚህ እያወራን እያለ ረመዳን ውስጥ በኢትዮጵያ ቀን 21 ነው 23 እንደዛ ሌሊት በቃ ስብስባት ሌሊት 8 ሰዓት በኢትዮጵያ ማለት ነው፣ በእኛ 2 ሰዓት ላይ ወታ ትጠፋለች። ስልክ የላትም። ግን ለአባትየዋ በሳምንት አንዴ ምናምን ያስደውል ነበር፣ የክፉ ሰውዬ ማለት ነው። እኔ ጋር ስልኬ ስጧትና ትደውልልኝ አልኳቸው። አትችልም፣ ምክንያቱም ምንም አይነት ከማንም ጋር ከአባቷ ውጭ ስለማያስወሩ የኔን ስልክ ያዥ ያሉኝ። እሺ አልኩኝ። ከዛ ደወሉልኝ ሌሊት 8 ሰዓት። አባትዮ ልጄ ወታ አስፋልት ላይ ናት፣ እባክሽን ድረሽልኝ። ከዛ እሺ ትደውልልኝ ብዬ ስልክ ሰጠው። ከዛ ሆነ ሱቅ ገብታ፣ እዚህ ሱቅ ሰባ ይባላል፣ ወደ እኔ ቅርብ ነው። ቡቲክ ትገባና ለአንዷ አረብ ደውልልኝ ትላለች። ከዛ አረቧ እኔ ጋር ደውል መጀመሪያ ትጠፋና ልክ ሱቅ ትሄድና ወደ ቢሮ ትደውላለች። ኑና ውሰዱኝ፣ እኔ ጠፍቻለሁ፣ ሰውየው ደብድቦኛል። ከዛ አባትየው ጋር እያወራች እያለ አይ ቢሮ አትሂጂ ስንቄ ጋር ሂጂ ምናምን ብሏትና ስልኬ ሰጧት። ልክ ባለስ ቡቲኳና እኔ እያወራን ቢሮ ደረሰ። ሎኬሽንሽ ላኪልኝ፣ የት ነህ? ታክሲ ልልክ እኔ ተነጋግሬ ማለት ነው። ከዛ ወደው መጣና ያዛታም በቃ ዷ አረጋት ማለት ነው። ከዛ ጮሄች፣ አበደች። ከዛ እኔ ሚሻናላ በቃ ሙሻራን ብዬ በአረብኛ ያችን ለመንኳት። እሷ መገላገል ሄደች። ስልክ መሬት ላይ ወደቀ። እኔ ድምፃቸውን ብቻ ነው የምሰማው። ጠፍጥፎ እየጎተታ አስወጣት። ከዛ እምብዩ አለች። ተመልሳ ሱቅ ገባች። ከዛ በኋላ አወራች። ውጪ በቃ አልኳት። ብለሽ ውጪ፣ ጩሂ፣ ፖሊስ ይደርስልሻል አልኳት። ከዛ ተመልሶ መጣና ፀጉሯን ይዟት ጎትቶ ቢሮ ወሰዳት። ቢሮ ነው የምደበድባት፣ አስቢ። ደብድባት። በነጋታው ቢሮ ደወልኩ። ስደውልላት እዛ የምትሰራ አረብ ነች፣ ሪም ትባላለች። አነሳችልኝ። እንደዚህ እባክሽ ምናምን ብዬ በጸባይ ያወራኋት። አዎ አለች፣ ታባን መሪ ናይመ ቤት አለች፣ ተኝታለች ቤት። ምን ሆና ምናምን ምንም ነገር እንደማላቅ ማለት ነው። ምን ሆና ስላት አይ በቃ መሪት ነች ተኝታለች ቤት። አንቺ ግን ማነሽ አለችኝ። እህቷ ነኝ አልኳት። ናርዶስ የምትባል እህት ስላለቻት ናርዶስ ነሽ አለችኝ። አዎ ናርዶስ ነኝ አልኳት። ከዛ በኋላ እሺ አገናኝሻለሁ ኢንሻላህ ማታ ስገባ አለች። እሺ አልኳት። ማታ ስደውልላት አታነሳም፣ ያው ዱንያ ረመዳን ስለነበር። ከዛ በኋላ በነጋ ተደውልኩላት። ታውቂያለሽ ረመዳን ነው ስራ ይበዛብኛል፣ ማታ ደግሞ ፍጡር ነው፣ ኢንሻላህ አሰማሻል። እሺ እንዲህ እያለ ሳምንት ሆነ። ከዛ አንድ አስተርጓሚ መሰረት የምትባል ጥሩ ልጅ አለች እዚህ ሀገር ቢሮ ውስጥ የምትሰራ፣ ለእሷ ሰጠውና እባክሽን አውሪ ያልኳት። እሷ ማውረቻት። ለእሷም ነገ ተነገ ወዲያ እያለች
እምቢ አለች ማለት ነው። ከዛ በኋላ አሁን ድምጿን ሰምተን አናቅም። ቢሮም ስልክ እሺ ብሎ አያነሳልንም። ድምጿንን ሰምተን አናቅም። ከዛ እናትየዋ ታማ በቃ ኦልሬዲ ሆስፒታል ገቡ። ልጄ ሞታለች ብሎ ማለት ነው። አባትየው ቀን በቀን እኔ ጋር ያለቅሳል። ከዛኛ ተሰብስበን ለምን አቢባ ጋር አንሄድም ብለን ወደ አንቺ ጋር መጣን። ይሄ ቢሮ ስልክ አለን፣ አሁን ያለችበት ማደም ቤት ስልክ አለን፣ እኛ አቢባ ጋር እንሄዳለን ምናምን ስንል ስልክ መላክ ጀመሩ ማለት ነው። አንድ ደግሞ አስተርጓሚ ኢትዮጵያ አለች። እሷ ፌስቡክ ላይ ለእነሱ ማስታወቂያ ሰርታ ነበረ። አሁን እሷን አውቃታለሁ ደግሞ ልጅቷም ማለት ነው። በአካልም አውቃታለሁ፣ ስልኳንም አውቃለሁ። እቺ ከሆነች ማ ብዬ ስደውልላት እኔ ቋሚ አስተርጓሚ አይደለሁም ስንቄ ዝም ብዬ ልጆቹ ሲፈልጉኝ ነው ሄጄ አስተርጉም የሚወጣው፣ ግን እተባበራችኋለሁ አለችን። ከትላንትና ይወዳ እሺ አልኳት። ከዛ ቢሮ ሄደችና ጠየቀቻቸው። አይ ሰውየው በጣም ክፉ ነው፣ ሴትዮዋን በጣም ክፉ ነች፣ ለማንም ስልክ አያስደውሉም፣ ሰራተኛ አምጥተን እንቀይራለን፣ ሰራተኛ አምጥታችሁ ከአልሰጣችሁኝ አሁን ምስጢር ከዚች ስም ልጅ ነው የሰማነው አንለቃትም ብሏል። እኛ ደግሞ እሺ አይልቀቃት፣ ግን ልጅቷ አይመለከታትም፣ ኮንትራት አይደለችም፣ ከኢትዮጵያ አይደለም ያመጣው። ስለዚህ ለምንድን ነው እሺ ለቤተሰብ ማትደውሎ ማያስደውሉት? ከዛ በኋላ አስደውላለሁ ብለዋል። ሰውየው ክፉ ነው፣ እኔ ሳናግረው እምቢ ብሎ ልጅቷን በቃ ታምታታለች። ገባሽ? ትክክለኛ ነገር አልነግረንም። ከዛ አባትዮ ትላንትና ጭራሽ ይሄ ነገር ሲሰሙ በቃ ሞታለች ልጄ ብሎ ማታ ገስት ላይ በጣም ሲያለቅሱ በጣም ከአቅማችን በላይ ሲሆን እናታቸው ራሴን አጠፋለሁ ምናምን አሉ። አረ ሀቢባ ቤት እንሂድ ምናምን ብለን ሀቢባ አንቺ ቤት በዚህ ምክንያት ትላንትና መጣን እልሻለሁ። አሁን ልጅቷ ትኑር ትሙት የምናውቀው ነገር የለም። በጣም ነው የተደበደበችው፣ ጡቷን ነው የተመታችው፣ ፀጉሯን ነው የተነጨችው። ስቃይ ውስጥ ነው ያለችው። 8 ወር ሙሉ ያለ ደሞዝ ያለ ምግብም የለም አባቴ እያለች ነበር። እና ይሄ ነው ያለው ጉዳይ። እሺ አሁን እኔ ጆርዳን ቆንስላ ይሰሩ በነበሩ ልጆች ፖሊስ ላይ ያለችበት ቦታ ላይ ፖሊስ የሰውየው ስልክ ልስጥሽ፣ የሰውየው ስልክ የሴትዮዋ ስልክ አለኝ ልስጥሽ፣ የሴትዮዋ ስልክ ልስጥሽ፣ የእነሱንም ስልክ የቢሮውንም ሁሉንም ስጭኝ እና እኔ ፖሊስ እንዲጠራ እዛ ያሉ ሰዎች ፖሊስ እንዲጠሩ ለፖሊስ እንዲጠቁሙልኝ ነው የማደርገው። አሁን ከተመታች ስንት ጊዜ ነው? እንዳይክዱ ምን መሰለሽ፣ አሁን ፖሊስ ሄዶ ሰውነቷ ላይ ምንም አይነት አሻራ ካላገኘ እኛ ውሸታም እንሆናለን። ሰውነቷ ላይ አሻራ አለው። መቼ ነው የተመታች? 1 ወር ሊሆን ነው ከተመታች፣ 1 ወር ሊሆን ነው። ከዛ በኋላ አሁንማ ምልክቱ ይጠፋል። ስለዚህ ስለመመታቷ ሳይሆን ታግታ በነፃ ደሞዝ በነፃ ያለ ደሞዝ እያሰሯት እንደሆነ ነው። ስለመመታቷ አንገልጽም። ለመሰልሽ ስለመመታቷ ተናግረን ሄደው ፖሊሶች ሰውነቷ ላይ ምንም አይነት 1 ወር ከሆነው ኦልሬዲ ከተመታች ሰውነቷ ላይ ምንም አይነት አሻራ ካላገኙ ያቺን ውሸት ብቻ አግኝተው ሌላውም ነገር ውሸት ነው ብለው ጥለዋት እንዳይመለሱ ፖሊሶቹ እኛ አሁን የምንናገረው ምንድን ነው? ለፖሊስ አግተዋት ቤት ውስጥ ያለ ፈቃዷ ያለ ደሞዝ እያሰሯት እንደሆነ ነው። እንደገና ደግሞ አስተርጓሚው አበሻ ፎቶ አለሽ፣ ስልኳ አለሽ አለች እዚህ ጋር መልካም አንዳንድ ቁጥር እየጻፈች ነው። አስገብኝ እያለች ነው። እዚህ ስራ አለች፣ አስገቧት። መልካም የምል የስቅለት ራሱ አላውቅም፣ ግን በነገሩኝ ጊዜ ሄድኩኝ። ትላንትናና ዛሬ እኔ ከእነሱ ጋር ስራ ብጀምርም እነሱ ጋር ሙሉ ጊዜ አልሰራም። ግን እንደዚህ ችግር ሲገጥማቸው አንዳንድ ነገር ሲሆን ናይ ተርጉሚልን ብለው ይጠሩኛል እንጂ የሙሉ ጊዜ እዛ ምሰራ አይደለሁም። እኔ የራሴ ማዳም ቤት ስራ አለኝ። ፓርታይም ነው የምሰራው። እውነታው ይሄ ነው። ማስታወቂያ የሰራሁትኝ ለአበሻ አይደለም። አንድ ሰራተኛ ማምጣት ከፈለጋችሁ ፌስቡክ ላይ ነው ልክልሽ እችላለሁ። አሁን ራሱ የሰራሁት ወደ ጆርዳን ማምጣት ከፈለጋችሁ በየዛን ኤጀንሲ ብዬ ለአረቦች ነው የሰራሁት እንጂ ለአበሻ አይደለም፣ ለኢትዮጵያኖች አይደለም። ሌላው በእህታችን ሄጄ ነበር ትላንትናም ዛሬም እዛም ሽቼ ማስታወቂያውን ስትሰሪ በአረብኛ ለአረቦች የምትሰሪ እኮ አረቦች ኢንዶኔዚያዊ ፊሊፒን ልታመጭላቸው ሳይሆን ኢትዮጵያውያንን ልታመጭላቸው ነው አይደል? ስለዚህ ለኢትዮጵያውያን አይደለም ሲባል ለኢንዶኔዚያ ፊሊፒኒ ሰራተኛ ልታመጭላቸው ሳይሆን ኢትዮጵያዊ ልታመጭላቸው እስከሆነ ድረስ በምንም ቋንቋ ተሰራ ማንኛውም ውዴ
ማንኛውም አበሻም ኢንዶኔዚያም ሁሉም ስለሚመጣ የምትፈልጉት በመክተብ የዛን ለማለት ነው። ያንን እንድትረጂ ነው። ይሄን ለማለት ነው። ሌላው በእህታችን በተመለከተ ትላንትናም ዛሬም ሄጃለሁ። ምንም ወደዚህና ወደዚህ የምሸቃቅጠው ነገር የለም። ፊት ለፊት ነው። ምክንያቱም አስገድደውኝ አይደለም። እኔ ነኝ ልረዳት እኔ እረዳታለሁ ብዬ የመጣሁት። ከዛ ሄድኩኝ፣ አናገርኩኝ። ሰውየው በጣም ክፉ ነው። ዛሬም ሄጄ ከእነሱ ጋር ተነጋግሬያለሁ። በነገራችን ላይ ሀቡ እኔ የሴትዮዋንም የሰውየውንም ቁጥር ልሰጥሽ እችላለሁ። የሎኬሽን ካልሽኝ ደግሞ እኔ አሁን አንቺ እየሰማሽ መደወል እችላለሁ። በያን ጋር የቢሮ ኃላፊ ጋር ደውዬ ላገናኘሽ እችላለሁ። አንቺ ራስሽ ማውራት ትችያለሽ፣ ፍቃድሽ ከሆነ በአረብኛ እዚሁ ላይ ማውራት ትችያለሽ። በቀጥታ ደውልላታለሁ፣ ታወሪያታለሽ። እኔ ምንም የምደብቀው ነገር የለም። ከምንም በላይ እህቶቼን ቪዲዮን አላየሽ ይሆናል ሀቢባ ጋር አድርሱልኝ ጆርደን ላሉ ብዬ ከዚህ በፊት ሰርቻለሁ። ብዙ ልጆች አይተውታል፣ አንቺ ጋም ሼር አድርገዋል ብዬ አስባለሁ። እና እህታችንን ዛሬ አውርቻታለሁ። ሀቡ ዛሬ አውርቻታለሁ። ያወራኋት ግን ቡርትካንን ያወራኋት ግን በአረብኛ ነው የምታወሪያት፣ በአማርኛ እንዳታወሪያት አለ ሰውየው። እኔ ኤጀንት ነኝ ብዬው ማለት ነው ከኤጀንሲ ነው ምደውልልህ ስለው፣ እሺ ግን በአረብኛ እንዳታወሪ፣ እኛ ከእሷ ጋር ችግር የለብንም። ይሄኛው መክተብ የዛን ሰራተኛ ስላቆዩብን እንደ መያዣ ነው እሷን የተጠቀሙባት። አሁን እንደ መያዣ ነው። ልክ ቢሮ ሰራተኛ ሲያመጣልን እንለቃታለን። ስልኳን ግን ልሰጣት አልፈልግም። ለምን ካልሽኝ ስለጠፋችብኝ አሁንም ድጋሚ ትጠፋብኛለች የሚል ሀሳብ ስላላቸው ነው ስልኳን የያዙት። ስለዚህ አውርቻታለሁ። ማርያም እኮ ስልክ አልነበራትም እኮ ስትጠፋ፣ ባዶ እጇን ደወለች። አላት ስልክ አላት። የመስመር ስልክ ላይኖራት ይችላል እንጂ ስልክ አላት ስልክ አላት። ግን ስትወጣ ኔትወርክ ላይኖራት ይችላል። ሰው ጋር የምትደውል ቀጥታ ላይኖራት ይችላል። መልካም አንድ ጊዜ ቆይ። አዎ ስልክ ይኸውልሽ ነበራት፣ እዛ ነው የወጣችው። ግን ዋይፋይ ኮኔክት አደረጉላትም ነበረ። ስልኳ እነሱ ጋር ነው የሚቀመጠው። ለአባትዋ ብቻ ነበር የሚያስደውሉት። ኦኬ ስልኳ እሷ ጋር አይቀመጥም፣ ሰዎቹ ጋር ነው የሚቀመጠው። ለአባቷ ብቻ ነው የሚያስደውሏት። ለአባቷ ብቻ ነው የሚያስደውሉ ማለት ነው። እዚህ ጋር ማለት እዚህ ጋር ደግሞ ቅድም ደውዬ አውርቻታለሁ ካለች መልካም። ለምንድን ነው ሪከርድ ያላረገችው? እኔ ጠዋት አንድ ማስታወቂያ ሰርቼ ነበረ። ዛሬ ሀቢባ ጋር እንሄዳለን፣ አንድ ጆርዳን የሚኖር ሰው እንዳይቀር ስል ነው። ከዛ በኋላ መልካም እኔ ወደ አንቺ ቤት እንዳልመጣ አውርቻታለሁ፣ ደህና ናት ምናምን የምትለው አንቺ ጋር ጉዳዩ እንዳይደርስ ነው። እኔ አቦ አንቺ ጋር እንዳልመጣ ስንት ልጆች እየደወሉ በቃ ነገሩ ይፈታል ተይው እንጂ ስንቄ ምናምን እያሉ ነበር። ኖ ልጅቷ ችግር ውስጥ ነው ያለችው። በቃ ችግር ውስጥ መልካም ምን አለች? በቀደም ነገ እጄ አናግርሻለሁ አገናኝሻለሁ አለችኝ። ኦኬ አልሄደችም። ትላንት ጠበቅኳት፣ ዛሬ ሙሉ ቀን ጠበቅኩ። ለእኔ አይደለም ለዛም ዳይሬክት ንቀቷ ለሌላ ሰው ነው። በስማ በለው ስንቄ አትረዳም አንቺ ልጅቷ እንዳወራት ንገራት ብላ ለሌላ ሰው ኦኬ ስታወራ ሪከርድ ለምን አላደረገችው? እኛ ደግሞ ከኔ ጋር እንድታወራ አልፈልግም። ልጅቷ ከአባቷ ጋር እንድታወራ ነው የምንፈልገው። ተደብድባለች። ስለዚህ ሰላም አሁን የስራ ቦታዋ ስለሆነ ለቢሮ ነው የምታግዘው። እዚህ ጋር ገብቶሻል። እኛ አንቺ ጋር እንዳልመጣ ብዙ ሰው እየተደወለብኝ ነበር። ስንቄ ታይ መልካም ትፈታለች፣ እኛ እዚህ እንፈታለን። ኦኬ እኔ 2 ወር ሙሉ ስጮ ለምንድን ነው አንድ ሰው ደውሎ እናግዝሻለን ያላሉኝ? ከአቅማችን በላይ ሲሆን አንቺ ጋር ደግሞ ጌታ በአንቺ ቤት ስለ ስራ የሚሰራ መፍትሄ አለ። ስለዚህ ቺ ልጅ አሁኑኑ ደውለን ድምጿን መስማት እንፈልጋለን። በቃ ቢሮ ወክላ ከመጣችሁ መልካም ማለት ነው። ልቀጥል ውዶች ካላችሁ መታከም ያጣችሁ ልትለምኑ ሚዲያ ላይ ትመጣላችሁ። የዛሬ ጉልበታችሁን የዛሬ የበላይነታችሁን ስልጣናችሁ ነው። ላፊ ጠፊ ነው። ሀቡዬ እንትን ብያለሁ ለእህታችን የእኔ እምቢ ስላለኝ በሌላ ልክ ያለው እሺ በሌላ ልክ ይላታለሁ። ፎሎ መልሽልኝ አሁን በላኩልሽ ፍቅር በሚል አይ ፍቅሯ ይሰማል። መልካም ቪፒኤን አብርተሻል። ኔትወርክ እኮ ነው። አቡ ይሰማል። ይሰማል። ቪፒኤን ኮኔክት አድርገሻል። ቪፒኤን
ያለኝ አውቄ አይደለም። ሲቀጥል ደግሞ ሀቡዬ እኔ ማንም እንዲያቅልኝ ፈልገው እኔ ከቢሮ ጋር አብሬ ምሰራ አይደለሁም። ለማስተርጎም ስለፈለጉኝ ብቻ ነው። ለተቸገረ እኔ በውስጥ ልልክልሽ እችላለሁ። በጣም ብዙ ልጆች ተቸግረው እነሱን ለመርዳት እዛ መሄድበት እንጂ በእንደዚህ አይነት እኔ ሲጀመር እዚህ ላይ ስሜም ተጠርቶ ማዕቅም እዚህ ጆርደን ሀገር 4 ዓመቴ ነው። በእንደዚህ አይነት ነገር እኔ እንትን ብዬ አላውቅም። ግን የተቸገሩትን ለመርዳት ነው። እሱንም አንድ እህት አለች ይኸው እዚህ ውስጥ እያየዋት ነው። እሷ ናት እንደውም ያገናኘችኝ ይሄንን ቢሮ እና አሁን ከኔ የሚጠበቀውን ነገር ሀቡዬ ምን ላድርግ? አሁን አንቺ የምትፈልጊውን ነገር ምንድን ነው? አዎ አንቺ ኢትዮጵያዊ ነሽ አይደለ? ኢትዮጵያዊ እህታችን አንቺ የምታስተረጉሚበት ቢሮ ኢትዮጵያዊ እህታችን ብርቱካን የምትባል ሰውየው ጡቷን መቷት፣ ጸጉሯን ነጭቷት፣ በቦክስ ቀጥቅጥ አድርጎ ቢሮ አምጥቶ አሁን ለክፉ ቤት ሰጥቷት መልሶ ስልክ ተከልክላ ያለ ደሞዝ እየሰራች ነው። ይህን ነገር ህሊናሽ ምን ይለዋል? እሺ ሀቡዬ ይሄንን ነገር አልኩሽ እኮ እኔ እንደሰማሁት ከትላንት ወዲያ ነው የሰማሁት። ያው ያወራችሁም የነገረችኝም ስንቄ ናት። የነገረችኝ ስንቄ ናት፣ መሲ ናት። መጀመሪያ መሲ ነች። ከመሲ ቀጥሎ ነው ወደ ስንቄ የመጣሁትኝ። ያው እነሱ 2 ወር ሆኖታል አሉ። እኔ ግን አላውቅም 2 ወር ይሆናት ስንት ይሆናት አላውቅም እንዴት እንደሆነ። ግን አሁንም እችን 2 ቀን በሰማሁት ቅድም እኮ ብዬሻለሁ። ትላንትናም ዛሬም ሄጃለሁ። ዛሬም ሄጄ ይኸው ቁጥሩ አለኝ፣ የሴትዮዋን ቁጥር የሰውየውንም ቁጥር ሰጥተውኝ አውርቻታለሁ። ያወራኋት ግን ዛሬ ብርቱካንን በአማርኛ እንዳታወሪያት፣ በአማርኛ ካወራሻት ስልኩን እዘጋዋለሁ ሲለኝ በአረብኛ አወራኋት። ለመቅዳት ሞክሬ ነበር ግን ያወራኋት 2 ደቂቃ ነው። 2 ደቂቃ ሄሎ ብርቱካን ደህና ነሽ አልኳት። ደህና ነኝ። እሱንም በአረብኛ ነው ያወራኋት። ስልኩን ዘጋው በራሱ ስልክ ስለደወልኩ። ስለዚህ አሁንም ካነሳልኝ ሰውየው ካነሳልኝ አንቺ ማውራት ትችያለሽ ከፈለግሽ። እኔ ምንም አይነት ችግር የለብኝም። እንከሳለን አንቺ እንደዚህ ምናምን ላሉት ሁሉ እኔ አያገባኝም እኮ ሀቡዬ። እኔ አበሻ ስለሆነች ነው ልረዳት እንትን ያልኩት እንጂ እኔ ስለዚህ ቢሮ ይክሰሱ ምን ያሁን አያገባኝም። ማሪ ኢትዮጵያ ውልተዋውዬ መጣው እኮ ብለራሻል። በራስሽ አንደበት ውልተዋውዬ በእንትን ነው ውዴ። እሱ በኢትዮጵያ ኤጀንሲ ነው፣ ቤቴል የሚባል መገናኛ ኢትዮጵያ ቤተል የሚባለው ኤጀንሲ እዚህ ካለው የአዛን ጋር ይሰራል። ስለዚህ አልጀመረም ውዴ፣ አላክንም። ገና አልጀመረም። እዚህ ሀገር ልኮ አያውቅም። ላገናኝሽ እችላለሁ። ቢሮ ወደዚህ ሀገር አልጀመረም። ዞሮ ልትሰሪ ውል ተፈራርመሻል እኮ ስታገኝ እዛ ነው የተፈራረምኩት። ከዚህ ቢሮ ጋር አይደለም ውዴ፣ እዛ ካለው ቢሮ ጋር ግን እዛ ካለው ማቅረብ እችላለሁ። እሱን ማቅረብ እችላለሁ። መልካም እየተደማመጥን ሰራተኛ ለመልመልመል ለማግኘት በእያንዳንዱ ኮሚሽን ስለምታገኝ ስራሽ ስለሆነ እኮ ቪዲዮ ሰርተሻል። እንደማመጥ እንጂ እናቴ እየተደማመጥን እንደማዳምጥ አዳምጪኝ። ማስታወቂያ ቪዲዮ ፌስቡክ ላይ ሰርተሻል። በአረብኛ ለማዳሞች አይደለ ኢትዮጵያውያን ከዳማ ማምጣት ከፈለጋችሁ ብለሽ። ስለዚህ እኔ ለአበሻ አይደለም የሰራሁት ለአረብ ነው። በአረብኛ ስለሰራው ለአረብ ነው ከሆነ ያቺ አረብ እኮ የምታመጣት ሰራተኛ ኢትዮጵያዊ ናት። ያቺን ኢትዮጵያዊ ሰራተኛ እኮ የምታመጣት በአንቺ በኩል ነው። ሶ አንቺ ደግሞ አንድ ሰራተኛ ባመጣሽ ቁጥር ኮሚሽን ይታሰብልሻል። አላመጣሃሻትም እችን ትክክል አታምጫት። ሰብአዊነት ሰውነት የሚባል ነገር አለ። ከስምሽ ጀምሮ ራስሽን መልካም ብለሽ ይሰየመሻል። ራሱን መልካም ብሎ የሰየመ ሰው አንዲት ኢትዮጵያዊ እህታችን አንቺ የምትሰሪበት ቢሮ አስተርጓሚም በዩ ምንም በዩ ውል ተፈራርም ይመጥቻለሁ ከኢትዮጵያ ብለሻል። የምትሰሪበት ቢሮ ጡትንም ያህል ነገር ሴት ነሽ። ጡቷን መቷት፣ ፊቷን በቦክስ መቷት፣ ጸጉሯን ነጭቷት፣ በነፃ ደብድቧት ከአቅሟ በላይ ሲሆን ጠፍታ ከጠፋችበት ቦታ ላይ አግኝቶ እንደገና ሱቅ ውስጥ ስልክ ስለማያስደውላት ስልክ ስለሌላ ባዶ እጇን ጠፍታ ነፍሷን ለማዳን የገባችበት ሞል ሆና ስልክ ደውላ አድኑኝ ስትል ቢሮ እንኳን ሊያድናት መጥቶ እየቀጠቀጠ ቢሮ ይዟት ሄደ። ካሰሪዋ ድብደባ ዳንኩ ብላ ቢሮ ጥላ ከለላ ይሆነኛል ብላ ባዶ እግሯን እየሮጠች ወታ ድረሱልኝ ብላ በጠራቻቸው ሊያድኗት ሲገባ ቢሮ ሊወስዷት አይዞሽ ብለው ሌላ ስራ ሊቀይሯት ሲገባ እራሳቸውም ቅጥቅጥ አድርገው ታማ ተኝታ ስታገግም እንደገና እዛው ክፉ ቤት ያመለጠችበት ቤት
ከቅጥቀጣ ያመለጠችበት መልሰው ከተቷት። ይህን ደግሞ ኢትዮጵያዊ እህታችን ስለሆንሽ አንቺ ባታመጫትም አንቺ የምትሰሪበት ቢሮ ስላመጣት የሆነ ነገር ማድረግ ትችያለሽ ብለው እነ ስንቄ ነግረውሽ ደውዬላት ነበረ። ምንም ማስረጃ ሳታቀርቢ አልጨረስኩም። ምንም ማስረጃ ሪከርድ ሳታደርጊ ለማናገርሽ ሪከርድ ሳታደርጊ እኔ አንቺን በሆን ልንገርሽ ፖሊስ ይዤ ነው የምሄደው ቀጥታ። የሀገሬ ዜጋ እንደዚህ እኔ ፓርታይም ነው የምሰራው ውዴ። አይደለም እኔ ፓርታይም ነው የምሰራው። ተናገርኩ እኮ እኔ ስራዬ ፓርታይም ነው የምሰራው። ማዳም ቤት ፓርታይም ነው ስራዬ። እሺ እንደ ኢትዮጵያዊ ፓርታይም ነው ውዴ። አይደለም አቡዬ፣ አይደለም እኔ ላቀርብልሽ እችላለሁ ሰው ይኸውልሽ እማዬ፣ አይደለም አንዴ ስሚኛ ሀቡዬ፣ እኔ ሰው ላቀርብልሽ እችላለሁ። የምሰራበትን ቢሮ እንትን ይሄ ስራ የሚያሰራኝ ፓርታይም የሚያሰራኝ ቋሚ ስራ ላገናኝሽ እችላለሁ። እኔ የምሰራው ፓርታይም ነው ውዴ። ብዙ ልጆች ያውቁኛል። እኔ ስራዬ ፓርታይም ሰርቼ መጥቼ ነው ቢሮ የሄድኩት ለእሷ ጉዳይ ውዴ፣ ለእሷ ጉዳይ ነው ትናንትናም ዛሬም የሄድኩት እንጂ እኔ እዛ እየሰራው አይደለም። ይኸው በእግዚአብሔር ፊት ነው የማወራሽ። እኔ እየዋሸሁ አይደለም። በእውነት የሚያውቁኝ ልጆች ደግሞ አሉ። ስለዚህ እኔ እየሰራሁ አይደለም። ይኸውልሽ የእኔ እናት የተቸገሩ ልጆች ሲኖሩ ይጠሩኛል። ተቸግራለች ስልካቸውን ለምሳሌ አሁን የተከለከሉ ስልኮች ነበሩ። እነሱን ግን አናግሬ አንድ ቀን እንዲሰጣቸው አንድ ቀን ሊወስዱ ተነጋግረን እንደዛ የተደረገ። እቺን ግን እንደዚህ ለማድረግ አልቻልኩም። ስለዚህ ለዛ ነው አሁን እኔ ቁጥር ሰጥሻለሁ የሴትዮዋንም የሰውየውንም እኔ አናግሬ ደውይላቸውና ስለዚህ እኔ ለስጥሽ አሁን ልደውልና ላውራቸው እዚህ ጋር ደውይላቸው ዳይሬክት እና ከራሽ ላውራቸው ባለቤት እሺ